ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ8ኛ ክፍል ጀነራል ሳይንስ ዩኒት 7 ፓርት 4 ወይም የመጨረሻውን ፓርት ነው። ዛሬ መጽሐፉን ጨርሳለን ማለት ነው። ይህን ቪዲዮ እንደጨረስን እንደተለመደው 6 ጥያቄዎችን አዘጋጅቻላችኋለሁ። እነሱን እንሰራለን። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ቆዩ። 7.5 ማግኔቲዝም ይላል። ማግኔት ምንድን ነው የሚለውን ስለ ማግኔት እንማራለን። ማግኔት እንግዲህ ቃሉ አዲሳችሁ አይደለም። You may have played with magnets and watch them pull or push each other። እንግዲህ ማግኔት ጋር ስትጫወቱ ታጫውታችሁ አድርጋችሁ ሊሆን ይችላል። እርስ በርሳቸው ወይ ሲጋፉ ወይም ደግሞ ሲሳሳቡ አይታችሁ ሊሆን ይችላል። ማግኔትስ ካን ኦልሶ አትራክት አዘር ኦብጀክትስ። እንደተለመደው ማግኔት ሌሎች ኦብጀክቶችንም ይስባሉ፣ አትራክት ያደርጋሉ። ለምሳሌ ማግኔት ይዛችሁ ብረት ባለው አካባቢ ብዞሩ ይስባል አይደለ? እሱ ማግኔት ሌላውን ኦብጀክት ስለሚስብ ወይም አትራክት ስለሚያደርግ ነው ማለት ነው። ማግኔት ካን አፌክት አን ኦብጀክት ዊዛውት ኢቭን ተችንግ ኢት። ማግኔቱ ኦብጀክቱን ሳይነካው አፌክት ማድረግ ይችላል ወይም ደግሞ ሊስበው ይችላል ወይም ሊገፋው ይችላል ማለት ነው። When you bring two magnets close together, they will either repel or attract each other። ሁለት ማግኔቶችን በምታቀራርቧቸው ጊዜ ሁለት ነገሮች ሊፈጠሩ ይችላሉ። አንደኛው ሪፔል ኢች አዘር ወይም ደግሞ ሊገፋፉ ይችላሉ። ሁለተኛው ደግሞ አትራክት ኢች አዘር ወይም ይሳሳባሉ። The force that pushes magnet apart or pull them together is called magnetic force። ይህን እርስ በርሳቸው የሚያሳስባቸውና የሚያገፋፋቸው ኃይሉ ምን ይባላል? ማግኔቲክ ፎርስ ይባላል ነው የሚለው። A magnet is any object with magnetic force። ማግኔት የሚባለው ማንኛውም ኦብጀክት ማግኔቲክ ፎርስ ያለው ነው። ማግኔቲክ ፎርስ ወይም የሚያሳስብና የሚያገፋፋ ኃይል ካለ ማግኔቲክ ፎርስ ነው ማለት ነው። The part of the magnet where the magnetic force is strongest are called magnetic pole። የማግኔት ፓርት ሆኖ ስትሮንገስቱ የማግኔት ፓርት ምንድን ነው? ማግኔቲክ ፖል ወይም ደግሞ ዋልታው ነው የሚለው። ኦል ናውን ማግኔትስ ሃቭ ቱ ፖልስ። ሁሉም የታወቀ ማግኔት ሁለት ፖል አለው። እሱም ኖርዝ እና ሳውዝ የሚባል ነው። ሳውዝ ፖል እና ኖርዝ ፖል ማለት ነው። when the two magnets are brought together the north pole and south poles attract each other። ሁለት ማግኔቶች በሚቀራረቡበት ጊዜ ኖርዙ እና ሳውዝ ፖሉ ይሳሳባሉ ማለት ተቃራኒ የሆኑ ፖሎቹ ይሳሳባሉ ማለት ነው። ላይክ ፖልስ ለምሳሌ ላይክ ማለት ተመሳሳይ የሆኑ ፖሎች ኖርዝ እና ኖርዝ ከሆኑ ወይም ደግሞ ሳውዝ እና ሳውዝ ከሆኑ ግን ይገፋፋሉ፣ ሪፔል ነው የሚደራረጉት ማለት ነው። አሁን ሁለት ማግኔት አምጥታችሁ በተመሳሳይ ብታቀራርባቸው ይገፋፋሉ፣ በተቃራኒ ከሆነ ደግሞ ይሳሳባሉ ማለት ነው። ማግኔትስ ዛት አር ፋር አፓርት ዱ ኖት ፑል ኦር ፑሽ ኢናፍ ቱ ሙቭ ኢች አዘር። የተራራቁ ማግኔቶች በበቂ ሁኔታ አይገፋፉም ወይም ደግሞ አይሳሳቡም። ቅርብ ሲሆኑ ነው በጣም የሚገፋፉት ወይም ደግሞ በጣም የሚሳሳቡት። The magnetic force between two magnets is weak when magnets are far apart። ማግኔቲክ ፎርሳቸው ዊክ የሚሆነው ወይም ደግሞ ደካማ የሚሆነው መቼ ነው? ሁለቱ ማግኔቶች ተራርቀው ፋር አፓርት ነው ከተቀመጡ ነው። ከተራራቁ በመካከላቸው ያለው ርቀት ሰፊ ከሆነ ብዙ አይሳሳቡም ወይም ደግሞ አይገፋፉም። ቅርብ ከሆነ ግን ይገፋፋሉ ማለት ነው። The magnetic force gets stronger as the magnets are brought together closer together። ማግኔቲክ ፎርሱ ስትሮንግ የሚሆነው መቼ ነው? በጣም ሲቀራረቡ ክሎዝ ሲደራረጉ ነው ሁለቱ ማግኔቶች። ሰርቴን ማቴሪያልስ ሃቭ ስትሮንግ ማግኔቲክ ፊልድስ አራውንድ ተም። የተወሰኑ ማቴሪያሎቹ ስትሮንግ ማግኔቲክ ፊልድ ያላቸው አሉ። ዛስ አር ኮልድ ማግኔትስ። ምን ይባላሉ? ማግኔት ይባላሉ። ኦል ማግኔትስ ሃቭ ቱ ፖልስ። ሁሉ ማግኔት ቅድም እንደተነጋገር ነው ሁለት ፖል አለው፣ ኖርዝ እና ሳውዝ ፖል የሚባል። አዘር ማቴሪያልስ አር ስትሮንግሊ አትራክትድ ቱ ማግኔትስ። ሌሎቹ ማቴሪያሎች በማግኔት አትራክት ይደረጋሉ። ለምሳሌ ቢስማር ብትወስዱ ከማግኔት ስታስቀርቡት ይስበዋል አይደለም? ሌላ ማቴሪያል ነው፣ ማግኔት አይደለም። ራሱን ችሎ ቢስማሩ ማግኔት አይደለም፣ ሌላ አዘር ማቴሪያል ነው። እሱ በማግኔት ይሳባል ማለት ነው። ዘስ ማቴሪያልስ አር ሳይድ ቱ ቢ ማግኔቲክ። ምን ይባላሉ እነዚህ አይነት ማቴሪያሎች? ማግኔት ሳይሆን ማግኔቲክ ነው የሚባሉት። ማግኔታዊ ማለት ነው። በማግኔት የሚሳቡ ከሆነ ማግኔትስ ኤክሰርት ፎርስ ኦን አዘር ማግኔት ኤንድ ማግኔቲክ ማቴሪያልስ። ስለዚህ ማግኔት ራሱ ማግኔትን መሳብ ይችላል። ስለዚህ ማግኔቱ ላይ ፎርስ ያሳድርበታል ማለት ነው። በተጨማሪ ደግሞ ሌላው ማቴሪያል ላይ ማግኔቲክ ከሆነ ማቴሪያል ላይ ፎርስ ያሳድርበታል ማለት ይስበዋል ማለት ነው። ዊች ማቴሪያልስ አር ማግኔቲክ ይላል። ማግኔቲክ የሆኑ ማቴሪያሎች ለምሳሌ እነ አይረን አለ። አይረን አንዱ ማግኔቲክ ማቴሪያል ነው። እነ ፕላስቲክ እና ውድ ምናምን የሚባሉት እነሱ ማግኔቲክ ማቴሪያል አይደሉም። ምክንያቱም በማግኔት የማይሳቡ ስለሆኑ በማግኔት የሚሳቡ ናቸው ማግኔቲክ የሚባሉት።
Based on activity 7.34, you had observed that not all metals are attracted to magnet. አክቲቪቲ 7.4 ላይ እንዳያችሁት ነው የሚለው ሁሉም ሜታሎች በማግኔት አይሳቡም። የማይሳቡ ሜታሎች አሉ። ለምሳሌ አልሙኒየም ሜታል ነው ግን በማግኔት አይሳቡም። ስለዚህ ሁሉም ሜታሎች አይሳቡም፣ ተመርጠው የተመረጡት ናቸው። thus are attracted to magnet are known as magnetic materials። በማግኔት የሚሳቡት ማቴሪያሎች ማግኔቲክ ይባላሉ። ማግኔታዊ ማቴሪያል ወይም ማግኔት የሚሰባቸው ማለት ነው። there are very few magnetic materials። በቁጥር ስናያቸው ትንሽ ናቸው ማግኔቲክ ማቴሪያል ወይም በማግኔት የሚሳቡ ሜታሎች። እነሱም እነማን ናቸው? አይረን፣ ኒኬል እና ኮባልት ናቸው ማለት ነው። alloys which include any of the magnetic material can also be attracted to magnet። አሎ የሚባለው ቅይጥ ወይም ደግሞ ከነዚህ ከሶስቱ ሜታሎች ጋር የሆነ የተቀየጠ ወይም አንድ ላይ የሆነ የተደባለቀ ማለት ነው። ሌላ የተደባለቀ ሜታል ቢኖር በማግኔት ይሳባል ማለት ነው። steel is an alloy which contain iron and steel። ስቲል የሚባለው አይታችሁ ከሆነ የወጥ ማማሰያ ማንኪያዋ የምትሰራው ወፈር ያለችው ማለት ነው። እሷ የምትሰራው ስቲል ከሚባለው ነው እና እሷ የምንና የምን አሎይ ናት ወይም ደግሞ ቅይጥ ናት፣ የአይረን እና የስቲል። ስለዚህ እሷ በማግኔት ትሳባለች ማለት ነው። አይረን ስላላት ውስጧ አይረን ስላለው ማለት ነው። so now we know that magnetic force can act over a distance። ስለዚህ አሁን ያየነው ማግኔቲክ ፎርስ የሚባለው ዲስታንስ ቢሆንም አክት ያደርጋል ወይም ደግሞ ይስባል ወይም ይገፋል ማለት ነው። but can they still act if there is something in a way? በመካከላቸው የሆነ ነገር ቢኖር ይሳሳባሉ ወይ ነው የሚለው። ምናልባት ርቀታቸው ሰፊ ሆኖ በመካከላቸው የሆነ ነገር ካለ የሚከልላቸው ምናምን ነገር ካለ ላይሳሳቡ ይችላሉ ማለት ነው። ቀጣይ የምናየው ማግኔቲክ ፊልድስ ነው። አሁን ማግኔቲክ ፊልድ የሚባለው ምንድን ነው የሚለው እናያለን። in activity 7.35 we saw that like poles repel each other but opposite poles attract each other። activity 7.35 ወይም ደግሞ እንደምናውቀው ተመሳሳይ የሆኑ ወይም ደግሞ ላይክ የሆኑ ፖሎች ለምሳሌ ኖርዝ እና ኖርዝ ሪፔል ነው የሚደራረጉት። ኦፖዚት ከሆኑ ኖርዝ እና ሳውዝ ከሆነ አትራክት ይደራረጋሉ። we have also seen that the magnetic force act over a distance። ደግሞ በተጨማሪ ምን አይተናል? ማግኔቲክ ፎርስ በዲስታንስ ርቀት ቢኖር ትንሽ ራቅ ያለ ቢሆንም ራሱ ሊሳሳብ ይችላል። the magnet does not need to touch something in order to exert a force on it። በተጨማሪም ማግኔት መነካካት አይጠበቅበትም ለመሳሳብ ወይም ፎርሱን ኤግዘርት ለማድረግ መነካካት አይጠበቅበትም። ከርቀቱ ነው ዝም ብሎ ሳይነካካ አክት ያደርጋል ወይም ስራውን ይሰራል ማለት ነው። ሶ የማግኔቲክ ፎርስ ኢዝ ኤ ነን ኮንታክት ኦር የፊልድ ፎርስ። ስለዚህ ማግኔቲክ ፎርስ ነን ኮንታክት ያለምንም ንክኪ የሚሰራ እና ፊልድ ፎርስ ይባላል። ሌትስ ኢንቨስቲጌት ኢፍ ኢትስ ፖሲብል ቱ ሲ የማግኔቲክ ፊልድ። ማግኔቲክ ፊልድ ማየት የምንችል ከሆነ ኢንቨስቲጌት እናድርገው ወይም ደግሞ እንመርምረው ነው የሚለው። እዚህ ስናይ ምስሉ ላይ የማግኔቲክ ፊልድ ፓተርን ካን ቱ ቢ displayed with iron filling sprinkled on paper near magnet ነው የሚለው። magnetic field pattern surrounding a bar magnet። magnetic field pattern በባር ማግኔት ተከቦ ነው ያለ። ይሄኛው ደግሞ ሁለተኛው ላይ magnetic field pattern between opposite poles። magnetic field pattern በኦፖዚት ፖሎች መካከል ያለ ነው ይሄ እዚህ ላይ ምስሉ እንደምታዩ ማለት ነው። ኖርዝ እና ሳውዝ ሁለት ባሮች አሉ በእነሱ መካከል ሲሆን ነው። የመጨረሻው ምስል ደግሞ ማግኔቲክ ፊልድ ፓተርን ቢትዊን ላይክ ፖልስ በላይክ ፖል መካከል ያለ ነው ይሄ ደግሞ። ስለዚህ በላይክ ፖል መካከል ከሆነ ይገፋፋል። ይሄው እንደምታዩት ምስሉ ላይ ይሄም ወደዚህ እየተመለሰ ነው፣ ይሄም ወደዚህ እየተመለሰ ነው። ይሄ በኦፖዚት ከሆነ ደግሞ ምንድነው እየተሳሳበ ነው ማለት ነው። ወደዚህ እየሄደ ነው፣ ይሄኛው ደግሞ ወደዚህ እየሄደ ነው። እዚህኛው ስናይ ማግኔቲክ ፊልድ ፓተርን ሰራውንድ ባር ማግኔት ዝም ብሎ ነው ቀምጦ ያሉ ሰራውንድ ተደርጎ ማለት ነው። As we have seen, it is possible to visualize the magnetic force field around the magnet። እዛ ላይ እንዳየነው ማግኔቲክ ፊልድ ፎርሱን ማየት እንችላለን በማግኔቱ ዙሪያ ማለት ነው። We know from our previous activity that the magnetic force act over the distance። ላይ ካየነው አክቲቪቲ magnetic field over distance ወይም ደግሞ ከርቀት አክት እንደሚያደርግ አይተናል። The field is the space around the magnet። ፊልድ የሚባለው ምንድነው እንግዲህ እስካሁን ካልገባችሁ magnetic field ስንል ፊልድ የሚባለው በማግኔቱ ዙሪያ ያለው ስፔስ ወይም ቦታ ነው ፊልድ የሚባለው። in which it can attract or repel another magnet። ያነ ሌሎቹ ማግኔቶች የመሳብ ወይም ደግሞ የመግፋት አቅም ያለበት ዙሪያው ነው ያለበት ዙሪያ
ፊልድ ይባላል። ሃው ዱ ዊ ድራው ዘ ፎርስ ፊልድ? እንዴት ፎርስ ፊልድን ድራው እናደርጋለን የሚለው ላይ እንዳየነው ምስል ላይ አይነት ነው አድርገን የምንስለው። ፊልድ ላይንስ ካን ሪፕሬዘንት ዘ ፓተርን ዩ ሳው ዊዝ ዩር ማግኔት። ፊልድ ላይኖቹ ሪፕሬዘንት የሚደረጉት የሚወከሉት በፓተርን አይነት ነገር ነው የሚሳሉት ከማግኔታችሁ ዙሪያ ማለት ነው። ፊልድ ላይንስ አር ዩዝድ ቱ ሻው ማግኔት ዊ ካንት አክቹሊ ሲ። ፊልድ ላይን የሚባሉት የማናያቸውን በማግኔት ዙሪያ ያሉትን ነገሮች ላይን ስናደርግባቸው ነው። ላይን ነገር ነው የምንሰራባቸው። ፕሮፐርቲስ ኦፍ ፊልድ ላይንስ አር፣ እነዚህ ፊልድ ላይኖቹ ፕሮፐርቲ ምንድን ነው? በአይናችን ያላየናቸውን ነገሮች ነው ኢማጂናሪ የምንስላቸው ነው ያልነው። ማግኔቲክ ፊልድ ላይንስ ፎርምስ ክሎዝ ሉፕ። ማግኔቲክ ፊልድ ላይኖቹ ላይን የሚባሉት እዚህ ጋር ለምሳሌ እዚህ ላይ ስናይ እነዚህ መስመር የሚመስል ነገር የሰሩት አለ አይደለ? ይሄ እነዚህ ናቸው ፊልድ ላይ የሚባሉት። በዚህ በማግኔቱ ዙሪያ ያሉት ፊልድ ይባላል። አጠቃላይ ፊልዱን የሰሩት ደግሞ ፊልድ ላይን ይባላሉ ብለናል። ስለዚህ እነሱ ፕሮፐርቲ አንደኛው ማግኔቲክ ፊልድ ላይንስ ፎርምስ ክሎዝድ ሉፕ፣ ክሎዝ ሉፕ ይሰራሉ፣ ወይም ደግሞ የሆነ የተጠቀለለ ነገር የሚመስል ነገር ይሰራሉ። ቢ ደግሞ ማግኔቲክ ፊልድ ላይንስ ዱ ኖት ክሮስ ኦር ኢንተርሴክት ኢች አዘር። ማግኔቲክ ፊልድ ላይኖች እርስ በርሳቸው አይቆራረጡም ወይም ደግሞ ኢንተርሴክት አይደራረጉም። እንደዚህ አንደኛው ፊልድ ላይን ወደዚህ እየመጣ ሌላኛው እንደዚህ ክሮስ አያደርገውም። ሲ ደግሞ ፊልድ ላይንስ ጎ ፍሮም ኖርዝ ፖል ቱ ሳውዝ ፖል። ፊልድ ላይኑ የሚሄደው ከኖርዝ ፖሉ ወደ ሳውዝ ፖሉ ነው። ዲ the closer the field line are drawn together the stronger the field being described። እየተቀራረቡ በሄዱ ቁጥር ፊልድ ላይኖቹ ስትሮንግ እየሆነ ነው የሚሄደው። በዙሪያቸው ያለው እነሱ ስትሮንገር እየሆኑ ነው የሚሄዱት ማለት ነው በተቀራረቡ ቁጥር። ኢ the more field lines that are drawn the stronger the field። እና ደግሞ ብዙ ፊልድ ላይን ከተሳለ ያን ማግኔት ስትሮንግ ነው ማለት ነው። ስትሮንግ ፊልድ ነው ያለው ማለት ነው። ፊገር 7.9 ሾው the field lines between bar magnet which are attracting and those which are repelling። ላይ ያየናቸው ፊገር ምንድነው? ፊልድ ላይን የሚሳሳቡና የሚገፋፉ ፊልድ ላይኖችን ነው የሚያሳየው። ኦፖዚት ፖልስ አትራክት፣ ተቃራኒ ፖሎች ይሳሳባሉ። ላይክ ፖልስ ሪፔል ያደርጋሉ። a field is strongest next to the magnet and gets weaker further away from the magnet። ፊልዱ አሁን ይሄ ማግኔቱ ነው ብንል ፊልዱ እንደዚህ እየተሳለ እንደዚህ እየተሳለ ነው እና እዚህ አካባቢ ያለው ፊልድ በጣም ስትሮንግ ነው። ወደዛ እየራቀ በሄደ ቁጥር ግን ዊክ እየሆነ ደካማ እየሆነ ነው የሚሄድ ነው የሚለው። ዲ ናው ዛት እርዝ ኢዝ ላይክ ኤ ባር ማግኔት ዊዝ ኤ ኖርዝ ኤንድ ሳውዝ ፖል። መሬት እንደ ባር ማግኔት አይነት ነገር መሆኗን ታውቃላችሁ ነው የሚለው። መሬት እንደ ባር ማግኔት ናት የምንለው ሁሉንም ነገር ስባ ነው የምትይዘው አይደለ? የመሬት ስበት በመኖረው ምክንያት ነው። እርዝ ሃዝ ማግኔቲክ ፊልድ። መሬት ማግኔቲክ ፊልድ አላት። ዊች ካን ኢማጂን እርዝስ ማግኔቲክ ፊልድ አዝ ስሩ ዜር ኢዝ ኤ ባር ማግኔት ራኒንግ ስሩ ደ ኮር ዊዝ ደ ማግኔትስ ሳውዝ ፖል አንደር እርዝስ ኖርዝ ፖል ይላል። የመሬትን እርዝ እንደ ማግኔት አድርጋችሁ ስሯትና ኖርዝ እና ሳውዝ ፖል እንደሆነ አድርጋችሁ ሰውዙና ኖዙን ማሰብ ይቻላል። ኖዋን ናውስ ፎር ሹር። ማንም በእርግጠኝነት የሚያውቅ የለም። በት the theory is that the super hot liquid iron in the earth's core move in rotational pattern። ኮሩ መሬት ውስጥ ያለው ኮር አይረኑ የኮሩን የሰራው አይረን ነው አይደለ? አይረኑ ሙቭ ያደርጋል በሮቴሽናል ወይም ደግሞ ይዞራል ነው የሚለው ውስጥ ላይ። ኤንድ ዘስ ሮቴሽናል ፎርስ ሊድስ ቱ the weak magnetic force around the earth's rotational axis። ይህ የሚሽከረከረው ሮቴሽናል ፎርሱ ዊክ ማግኔቲክ ፎርስ እንዲፈጠር ያደርጋል መሬት ውስጥ ማለት ነው። በአክሲሷ ዙሪያ ማግኔቲክ ፎርስ እንዲኖር ያደርጋል ነው የሚለው። the earth's magnetic field is the reason why we can use ኮምፓስስ ቱ ቴል ዳይሬክሽን። የመሬት ማግኔቲክ ፊልድ የሚጠቅመን ለምንድን ነው? ኮምፓስን ተጠቅመን ዳይሬክሽኑን አቅጣጫን ለመጠቆም የምንጠቀምበት በዛ ምክንያት ነው ነው የሚለው። እርዝ ማግኔቲክ ፊልድ ስላላት ማለት ነው። የፕሎቲንግ ኮምፓስ ሃዝ ኒድል ዊዝ ስሞል ማግኔት። ፕሎቲንግ ኮምፓስ የሚባለው ኒድል ወይም ደግሞ መርፌ የሚመስል ነገር ያላት እና ስሞል ማግኔት ናት ወይም ሳቢ ነገር ያላት ማለት ነው። ኒድል ፖይንት ቱ ማግኔቲክ ኖርዝ ቢካዝ ኒድል ፖይንቷ በማግኔቲክ ኖርዝ በኩል ነው ያለች። ምክንያቱም ስሞል ማግኔት የሚያያዘው ምን ጋር ስለሆነ ኦፖዚት ፊልድ ጋር ኤንድ ካን ቢ ዩዝድ ቱ ዲተርማይን ዳይሬክሽን እና በዛ ምክንያት ዳይሬክሽን ነው ደግሞ አቅጣጫን ሊያሳየን ይችላል። ቻርጅድ ፓርቲክልስ ኢስኬፕ ፍሮም ደ ሰርፌስ ኦፍ ደ ሰን ኤንድ ሙቭ
outward in all direction ቻርጅ ፓርቲክሎቹ ወይም ደግሞ ቻርጅ ወይ ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል ያላቸው ፓርቲክሎች ከፀሐይ ስኬፕ ነው ወጥተው ወደ ሌሎቹ አውትዋርድ ይሄዳሉ፣ ወደ ተለያየ ዳይሬክሽን ይለቀቃሉ፣ ሙቭ ይደረጋሉ። when the charge particle reach earth ይህ ቻርጅ ፓርቲክል ከፀሐይ ተነስቶ መሬት ላይ ሲደርስ some are trapped by earth's magnetic field in area in space around earth's atmosphere የተወሰኑት በመሬት ትራፕ ይደረጋሉ ይሳባሉ እና ማግኔቲክ ፊልድ ውስጥ ይገባሉ። ምን ይባላል ይሄ? ቤልትስ ይባላሉ ወይም ደግሞ ቀበቶ ማለት ነው። እንደ ቀበቶ አይነት ይሆናሉ ማለት ነው። አትሞስፌር በአትሞስፌሩ ዙሪያ ቀበቶ አይነት ነገር ይሰራሉ ማለት ነው። sometimes the charged particle escape the belt አንዳንዴ እነዚህ ቻርጅ ፓርቲክሎቹ ቤልቱን ወይም ቀበቶን አልፈው and spiral along the magnetic field lines toward the magnetic pole where they enter Earth's atmosphere አልፈው ወደ መሬት አትሞስፌር ሊገቡ ይችላሉ ወይም ደግሞ እዚህ መሬት ላይ ሊደርሱ ይችላሉ። they then interact with atmospheric gas እና ከዛ ከአትሞስፌሪክ ጋዝ ፓርቲክል ጋር ይገናኛሉ causing beautiful light shows ምን ይፈጥራሉ? ላይት የሆነ የሚመስል ነገር የሚያምር ነገር ይፈጥራሉ ማለት ነው ሰማይ ላይ እና ከፀሐይ የሚለቀቁ ፓርቲክሎች አንዳንዴ ቤልት ይሰራሉ፣ አንዳንዶች ደግሞ ቤልቱን አልፈው የሆነ የሚያምር ከለር ያለው ነገር ሊሰሩ ይችላሉ ማለት ነው ሰማይ ላይ። A compass is an instrument that use Earth's magnetic field to help people find direction. ኮምፓስ የሚባለው የመሬትን ማግኔቲክ ፊልድ ተጠቅሞ ሰዎች ዳይሬክሽን የሚፈልጉበት ወይም ዳይሬክሽን እንዲያገኙ የሚያደርግበት መሳሪያ ነው። የኮምፓስ ኒድል ኢዝ አክቹሊ ቲን ማግኔት። ኒድሏ ኮምፓስ ጫፍ ላይ ያለች ነገር ናት። እሷ ቲን ማግኔት ናት ወይም ደግሞ በጣም ቀጭን የሆነች ማግኔት ናት። the needle point north because it lies up the Earth's magnetic field since the compass needle point north ይሄ ቅድም እንዳወራ ነው። ኒድል ፖይንቷ በኖርዝ በኩል ነው ያለች። ምክንያቱም ላይን አፕ የሚደረገው የሚሰመረው በማግኔቲክ ፊልድ መሰረት ስለሆነ ሲንስ the compass needle point north ኮምፓስ ኒድሉ ፖይንቱ ወደ ኖርዝ ስለሆነ the compass can be used to tell us north ኮምፓሱ ኖርዝን ነው ሊያሳይ የሚችለው ኢስት ሳውዝ ኤንድ ዌስት በተጨማሪም ኢስትን ሳውዝ እና ዌስትን ያሳየናል ኤንድ አዘር ዳይሬክሽንስ ኢን ቢትዊን እና ደግሞ በእነዚህ በአራቱ አቅጣጫዎች መካከል ያለውን ዳይሬክሽን ሊያሳየን ይችላል ማለት ነው። ዋናው እዚህ ላይ መያዝ ያለባቸው ኮምፓስ የሚባለው መሳሪያ ነው። እሱ ደግሞ ዳይሬክሽን ሰዎቹ ዳይሬክሽን በጠፋቸው ጊዜ እሱን ለመፈለግ እንድናገኝ የሚያግዘን መሳሪያ ነው የሚለውን ያዙ። ቀጣይ የምናየው ኤሌክትሮማግኔት ነው። አሁን ደግሞ ኤሌክትሪክ እና ማግኔት አንድ ላይ ሆኖ ኤሌክትሮማግኔት የሚል ነገር ይሰጡናል። ስለዚህ ይህ ምንድን ነው የሚለውን ስናይ in the 1820s and 1830s scientists such as Michael Faraday and Joseph Henry made some amazing discoveries about electric current and magnet በ1820ዎቹ እና በ1830ዎቹ ሁለት ሳይንቲስቶች ሚካኤል ፈራዳይ እና ጆሴፍ ሄነሪ የሚባሉት አሜዚንግ የሆነ ዲስከቨሪ ወይም ጥናት ሰርተው ነበረ። እሱ ደግሞ ምንድነው ስለ ኤሌክትሪክ ከረንት እና ስለ ማግኔት ነው ማለት ነው። they found that electric current make magnetic fields and that magnet could generate or make an electric current ያገኙት ነገር ምንድነው? ኤሌክትሪክ ከረንት ማግኔቲክ ፊልድን ይሰራል። ያነ ማግኔት ደግሞ እንደገና ኤሌክትሪክ ከረንትን መስራት ወይም ጀነሬት ማድረግ ይችላል የሚለውን ነው። ስለዚህ ከኤሌክትሪክ ከረንት ማግኔትን ከማግኔት ደግሞ ኤሌክትሪክ ከረንትን እንደዚህ እያቀያየሩ መስራት እንደሚቻል አወቁ ማለት ነው። when an electric current flows through a wire ኤሌክትሪክ ከረንቱ ወይም ደግሞ የኤሌክትሪክ ፍሰቱ በገመድ በሚሄድበት ጊዜ ኢት ክሬት ማግኔቲክ ፊልድ አራውንድ ዘ ዋየር ምን ይፈጥራል? በዋየሩ ዙሪያ ወይ በገመዱ ዙሪያ ማግኔቲክ ፊልድ ይፈጥራል። ኢንክሪዝ ዘ ከረንት ሜክስ ዘ ማግኔቲክ ፊልድ ስትሮንገር። ስለዚህ ከረንቱን በመጨመርነው ቁጥር ማግኔቲክ ፊልዱን እየጠነከረ ይሄዳል። ዊች ካን ኦልሶ ሜክ ዘ ማግኔቲክ ፊልድ ስትሮንገር ሜይ ዋይንዲንግ ዘ ዋየር ቱ ኢንቱ ሎንግ ኮይል። ይህ በተጨማሪ ማግኔቲክ ፊልዱ ስትሮንገር እየሆነ እንዲሄድ ያደርጋል ማለት ነው። በኮይል ወይም ደግሞ አለው ኮይል ማለት በገመዱ የተጠቀለለው ማለት ነው። ኢች ሉፕ ኦፍ ዘ ዋየር ኢዝ ላይክ ኤ ሊትል ማግኔት ዛት ሃዝ ኢትስ ኦን ማግኔቲክ ፎርስ። እያንዳንዱ ሉፕ የራሱ የሆነ ትንንሽ ማግኔቶች አሉት እና ደግሞ ያነ የራሱ የሆነ ማግኔቲክ ፎርስ አለው ነው የሚለው። ዘ ሉፕ የሚባለው አንድ የተጠቀለለ ኤሌክትሪክ ዋየር አንድ ማለት ነው። ዘ ሉፕ ኦል push and pull the
ሴም ዳይሬክሽን ሉፑ የሚገፋውና የሚስበው በተመሳሳይ ዳይሬክሽን ነው። ኤሌክትሮማግኔት ካን ሜክ ኤቨን ስትሮንገር ማግኔቲክ ፊልድ ኤሌክትሮማግኔት ስለዚህ ስትሮንግ የሆነ ማግኔቲክ ፊልድን ይሰራ ማለት ነው። ኤሌክትሮማግኔት የሚባለው ምንድን ነው ስንል አን ኤሌክትሮማግኔት ኢዝ ኤ ኮይል ኦፍ ዋይር ራፕድ አራውንድ ደ ሜታል ኮር። ኤሌክትሮማግኔት የሚባለው ኮይል ኦፍ ዋይር ወይም ገመዱ ተጠቅሎ ነው በሆነ በብረት ወይም ደግሞ ኤሌክትሪክ ፍሰት ያለው ብረት ተጠቅሎ ያለበት ሆኖ ሜታል ኮር አለው፣ ውስጥ ላይ ሜታል አለው። ሰቻስ አይረን ሜታሉ ምን ሊሆን ይችላል? አይረን ባር ሊሆን ይችላል። ወይን አን ኤሌክትሪክ ከረንት ፍሎው ትሩ ዘ ኮይል ኤሌክትሪክ ከረንት በዛ ኮይል ወይም ደግሞ በዋየሩ በገመዱ በሚሄድበት ጊዜ ኢት ክሬትስ ማግኔቲክ ፊልድ ማግኔቲክ ፊልድን ይሰራል። ስለዚህ ኤሌክትሪክ እና ማግኔት በአንድ ላይ ሆነው ኤሌክትሮ ማግኔት ተባሉ ማለት ነው። ዲስ ማግኔቲክ ፊልድ ኮዝ ፓርቲክል ኢንሳይድ ሜታል ኮር ቱ ላይን አፕ። ይህ ማግኔቲክ ፊልድ ደግሞ ፓርቲክሎቹ በሜታል ውስጥ ያሉት እርስ በርሳቸው መስመር እንዲሰሩ ላይን አፕ እንዲደረጉ ያደርጋል። ሜታል ኮር ቢካም ማግኔቲክ ሶ ሜታል ውስጥ ላይ ያለው ሜታል ኮሩ ማግኔቲክ ይሆናል። ወይም ከረንት ስቶፕ ሜታል ኮር ኢዝ ኖ ሎንገር ማግኔቲክ ከረንት ከሌለው ወይም ኤሌክትሪክ ካልተሰካበት ኖ ሎንገር ማግኔቲክ አይሆንም። ኮሩ ማግኔቲክነቱን ያቆማል ማለት ነው። ስለዚህ ኤሌክትሮማግኔት የሚባለው ኤሌክትሪክ እና ማግኔትን በአንድ ላይ አድርጎ የያዘ መሆኑን ያዙ። ቀጣይ የምናየው ሞተርስ ኤንድ ጀነሬተርስ የሚለው ነው። ኤሌክትሪክ ሞተር ምንድን ነው ስንል ኤሌክትሪክ ሞተር አር ዩዝድ ኢን ኤቭሪዴይ ዲቫይስ ሰቻስ ሪፍሪጅሬተር፣ ኤር ኮንዲሽነር ኤንድ ኤሌክትሪክ ትሬንስ። ኤሌክትሪክ ሞተርን በተለያዩ የቀን ከቀን መሳሪያዎች ቀን ከቀን የምንጠቀማቸው መሳሪያዎች የምናገኘው ነው። ለምሳሌ ፍሪጅ ላይ እናገኘዋለን፣ ኤር ኮንዲሽነር የሚባለው ላይ ወይም ደግሞ ኤሌክትሪክ ትሬን የሚባለው ጋር እናገኘው እንችላለን። አን ኤሌክትሪክ ሞተር ኢዝ ኤ ዲቫይስ ዛት ቼንጅ ኤሌክትሪካል ኤነርጂ ኢንቱ መካኒካል ኤነርጂ። ኤሌክትሪክ ከረንት የሚባለው ዲቫይስ ወይም መሳሪያ ሆኖ ምንድነው ኤሌክትሪካል ኤነርጂን የሆነ ኤሌክትሪክ ተሰክቶበት ያንን ኤነርጂ ወደ መካኒካል ኤነርጂ ወይም ወደ ጉልበት የሚቀይርልን ነው። ወይም ደግሞ ሞሽን ሊሆን ይችላል፣ ወደ እንቅስቃሴ የሚቀይርልን ነገር ነው። ለምሳሌ አሁን ላይ ኤሌክትሪክ ሞተር እና ባጃጆች ምናምን መጥተዋል አይደለ? እነሱ ኤሌክትሪኩ ተሰክቶ ያንን ኤሌክትሪክ ኤነርጂው ወደ ሞሽን የሚቀይሩልን እነሱ ኤሌክትሪክ ምን ይባላል? ሞተር ይባላል ማለት ነው። ኤሌክትሪክ ሞተርስ ፓወር ቱልስ ቶይስ ኤንድ አዘር ማሽንስ። እነዚህ ኤሌክትሪክ ሞተሮቹ ለምኖቹ ፓወር ይሰጧቸዋል? ለቱል ለመሳሪያዎቹ፣ ለቶይ ወይም ደግሞ አሻንጉሊቶቹ በራሳቸው እንዲንቀሳቀሱ ምናምን የሚደረገው በኤሌክትሪክ ተሞልቶ ሊሆን ይችላል እና ለሌሎች ማሽኖች ፓወር ወይም ኃይል ይሰጣቸዋል ማለት ነው። ሲምፕል ኤሌክትሪክ ሞተር ሀዝ ሲምፕል የሚባለው ኤሌክትሪክ ሞተር ምን አለው? ፓወር ሶርስ ወይም የኃይል ምንጭ አለው። ፐርማነንት ማግኔት አለው ወይም ደግሞ ቋሚ የሆነ ማግኔት አለው። ሌላው ደግሞ ሮቴቲንግ ሉፕ ኦፍ ዋይር የሚሽከረከር ሉፕ አለው የዋይሩ ገመድ ማለት ነው። እና ሞተር ሻፍት የሚባልም አለው። ሻፍት የሚባለው ምንድን ነው? ረዥም ነገር የሆነ ነገር አይደለም። ሻፍት ኢዝ ኤ ሮድ ዛት ካን ስፒን ኤንድ ሞር። ሻፍት የሚባለው ሮድ ሆኖ የሚሽከረከርና የሚንቀሳቀሰው ነው። አሁን ኤሌክትሪክ ከረንት ራንስ ስሩ ደ ዋየር ሉፕ። ኤሌክትሪክ ከረንቱ በምን በኩል ነው የሚሄደው? በዋይር ኤሌክትሪክ ከረንት የሚሄደው በገመዱ ነው። ሜኪንግ ማግኔቲክ ፊልድ፣ ከዛ ማግኔቲክ ፊልድን ይሰራል። ደ ፐርማነንት ማግኔት ፑሽስ ኤንድ ፑል ኦን ደ ዋየር ሉፕ። ከዛ ማግኔቲክ ፐርማነንት ማግኔት ስላለው ያንን የተፈጠረው ማግኔቲክ ፊልድ ያደርጋል፣ ፑሽ እና ፑል ያደርገዋል ሉፑን ማለት ነው። ዊች ኮዝ ዋየር ሉፕ ቱ ስፒን እና እዛ በኋላ ሉፕ ዋየር ሉፕ ወይም ደግሞ ገመዱ እንዲሽከረከር ያደርገዋል። የዋየር ሉፕ ዘን ተርንስ ሞተር ሻፍት። ከዛ በኋላ ዋየር ሉፑ ሲሽከረከር ወይም ገመዱ ሲሽከረከር ሞተር ሻፍቱን ወይም ደግሞ ዋናውን ትልቁን ሮዱ ማለት ነው ያሽከረክረዋል ማለት ነው። ዊች ሜይ ተርን ሆይል ኦር ጊር። ስለዚህ ይህ ምንን ያሽከረክረዋል? ዌል የሚባለው ምንድን ነው? የሚሽከረከር ነገር ማለት ነው። ለምሳሌ የመኪና ሊሆን ይችላል፣ ሞተር ሊሆን ይችላል። እሱን ያሽከረክርልናል። ወደ ስራ ገባ ማለት ነው በዛ ምክንያት። ኢንላርጀር ሞተርስ a loop of wire is made into a coil that is wounded hundreds of times around the iron cylinder። ትልቅ ሞተር ከሆነ እየተጠቀምን ያለ ነው። ሉፕ ኦፍ ዋየሩ ምንድነው? ከኮይል ከ100 በሚቆጠሩ ኮይል አይረን ኮይሎች ሊሰራ ይችላል። በጣም ብዙ አይረን ኮይል ማለት ነው። ዲስ ሜክስ ስትሮንግ ኤሌክትሮማግኔት። ይሄ አይረን ኮይሉ በጨመረ ቁጥር ስትሮንግ የሆነ ጠንካራ ኤሌክትሮማግኔት እንዲኖር ያደርጋል። ኢት ሃዝ ማች ስትሮንገር ማግኔቲክ ፊልድ ዛን ሲንግል ዋየር ሉፕ። ከሲንግል
ዋየር ሉፑ ማች ስትሮንገር ወይም ደግሞ በጣም ጠንካራ ይሆናል። ኤሌክትሮማግኔት ፊልስ ሞር ፑሽ ኤንድ ፑል ፍሮም ፐርማኔንት ማግኔት ሞተር ሜት ዩዝ ዲስ ስትሮንገር ፎርስ ቱ ሙቭ ሳምቲንግ ሄቪ ኦር ስፒን ፋስተር። ሞተሩ እንግዲህ የሚጠቀመው ይህን ነገር በጣም ከባድ የሆነ ነገር ለማንሳት ወይም ደግሞ ስፒን ፋስተር ለማድረግ ሊሆን ይችላል ማለት ነው። ሌላኛው ደግሞ አሁን ኤሌክትሪክ ሞተርን ካየን ጀነሬተር የሚባለው ምንድን ነው ስንል ጀነሬተር ደግሞ አን ኤሌክትሪክ ጀነሬተር ኮንቨርት ሞሽን ኢንቱ ኤሌክትሪካል ኤነርጂ ደግሞ የዛኛው ተቃራኒ ነው። የኤሌክትሪክ ሞተር ተቃራኒ እንቅስቃሴውን ወደ ኤሌክትሪክ ኤነርጂ የሚቀይር ነው። ቅድም ኤሌክትሪክ ኤነርጂን ወደ እንቅስቃሴ ወይም ደግሞ ወደ መካኒካል ኤነርጂ የሚቀይርልን ነው ብለናል አይደለ? ኦፖዚት ኦፍ ሞተር አያችሁ፣ የሞተር ኦፖዚት ወይም ተቃራኒ ነው። ኢት ቼንጅስ መካኒካል ኤነርጂ ኢንቱ ኤሌክትሪካል ኤነርጂ ዊ ዲፔንድ ኦን ኤሌክትሪክ ጀነሬተር ቱ ፕሮዲውስ ኒርሊ ኦል ኦፍ አወር ኤሌክትሪካል ኤነርጂ። ኤሌክትሪክ ጀነሬተርን በመጠቀም ኤሌክትሪካል ኤነርጂን እንሰራለን ማለት ነው። ሲምፕል ጀነሬተር ሃዝ መኒ ኦፍ ተ ሴም ፓርት አስ ሞተር። ሲምፕል ጀነሬተር ከሞተር ተመሳሳይ የሆነ ብዙ ፓርት አለው። መካኒካል ኤነርጂ ታርንስ ደ ዋየር ሉፕ ቢትዊን ቱ ማግኔቲክ ፖል። መካኒካል ኤነርጂው በሁለት ማግኔቲክ ፖሎች መካከል ዋየር ሉፑን ያዞራል ማለት ነው። ደ ማግኔቲክ ፊልድ ፕሮዲውስ አን ኤሌክትሪክ ከረንት ኢን ደ ዋየር። ከዛ ማግኔቲክ ፊልዱ ኤሌክትሪክ ከረንትን ያዘጋጃል ወይም ይሰራል። አስ የዋየር ጌትስ ክሎዘር ቱ ማግኔቲክ ፖል። ገመዱ ከማግኔቲክ ፖል እየተጠጋጋ ሲሄድ ኤሌክትሪካል ቻርጅ አር ፑሽድ ስሩ ደ ዋየር። ኤሌክትሪክ ቻርጅ በገመዱ በኩል ይወጣል ማለት ነው። ደ ሙቪንግ ኤሌክትሪክ ቻርጅ ሜክስ አን ኤሌክትሪክ ከረንት። ከዛ የሚንቀሳቀሰው ኤሌክትሪክ ቻርጅ ኤሌክትሪክ ከረንትን ፕሮዲውስ ያደርግልናል ማለት ነው። ኤሌክትሪካል ኤነርጂ ካን ቢ ጀነሬትድ ባይ ስፒኒንግ ኤ ማግኔት ኢንሳይድ ኤ ኮይል ኦፍ ደ ዋየር። ኤሌክትሪክ ኤነርጂ ጀነሬት የሚደረገው ወይም ኤሌክትሪክ ፕሮዲውስ የምናደርገው በምንድን ነው? ኮይል ውስጥ ያለው ማግኔት በማሽከርከር ስፒን ማለት ማሽከርከር ነው፣ በማሽከርከር ነው ማለት ነው። the more loops of wire in the coil ሉፑ ወይም ደግሞ ገመዱ በጣም በበዛ ቁጥር በኮይል ውስጥ ያለው ገመድ በበዛ ቁጥር the more electrical energy is produced በጣም ብዙ ኤሌክትሪክ ኤነርጂ እና ፕሮዲውስ ማድረግ እንችላለን። the mechanical energy for generator is provided by turbine በተርባይን ነው ፕሮቫይድ የሚደረገው መካኒካል ኤነርጂው። a simple turbine look like አን ኤሌክትሪክ ፋን። ሲምፕል ወይም ደግሞ ቀለል ያለች ተርባይን የምትባለው ኤሌክትሪክ ፋን ትመስላለች። ስቲም ዋተር ኦር ኤር ኢዝ ዩዝድ ቱ ተርን ደ ፋን ብሌድ። ወይ ስቲም ሊሆን ይችላል፣ ወይ ውሃ ሊሆን ይችላል፣ ወይም ደግሞ አየር ሊሆን ይችላል። ይህን ተርን ለማድረግ ደግሞ ለማሽከርከር እንጠቀምባቸዋለን ማለት ነው። ለምሳሌ ውሃ አባይ ውሃ ሲወርድ ምናምን ኤሌክትሪክ ፕሮዲውስ ያደርጋል ሲባል ሰምታችሁ ይሆናል አይደለም? እሱ ውሃ ወርዶ ተርባይኗን ሲያሽከረክራት ነው ፕሮዲውስ ማድረግ የምንችለው። ስለዚህ ለምሳሌ ይህ ውሃ ተርባይኗን ማሽከርከር ይችላል ነው የሚለው። the spinning blades are attached to the shaft which spin the wire loop or magnet inside the generator ላይ ይህ ስፒን አታች ሻፍቱ ላይ አታች ሲደረግ ወይም ደግሞ እዚህ ሻፍት ያልነው ሮዱ ወይም ደግሞ ረዥሙ ፓርት ነው ብለናል አይደለ? እሱን በሚመታበት ጊዜ ጀነሬተሩ ይሽከረከራል ዋየር ሉፑ፣ ከዛ ኤሌክትሪክ ፕሮዲውስ ያደርጋል ማለት ነው። most generators that make electrical energy produce an alternating current። አብዛኞቹ ጀነሬተሮች ኤሌክትሪካል ኤነርጂን ፕሮዲውስ የሚያደርጉት አልተርኔቲንግ ከረንት የሚባል ነው፣ ወይም ደግሞ ኤሲ ይባላል። አልተርኔቲንግ ከረንት የሚባለው ለምሳሌ እዚህ ሶኬት ላይ ያለው ከረንት ኤሌክትሪክ ማለት ነው። ሶኬት ላይ የምትጠቀሙት እሱ አልተርኔቲንግ ከረንት ይባላል። አንዴ ፓወሩ ጭምር ፓወሩ ቅንስ ምናምን የሚል ከሆነ አንድ ዳይሬክሽን ምናምን የሌለው ከሆነ አልተርኔቲንግ ከረንት የሚባል ኤሌክትሪክ ነው። ይህን ዲቴይሊ ከፍ ስትሉ ትማሩት ይሆናል። አልተርኔቲንግ ከረንት ፍሎስ ኢን ዋን ዳይሬክሽን ኤንድ ዘን ፍሎ ኢን ዘ ኦፖዚት ዳይሬክሽን። አያችሁ፣ አንድ ጭምር ቅንስ ምናምን የሚያደርገው ለምንድን ነው? አልተርኔቲንግ ከረንት አንዴ በአንድ ዳይሬክሽን ይሄዳል፣ ለዛ ደግሞ ሌላኛ ጊዜ በተቃራኒ ዳይሬክሽን ይሄዳል ማለት ነው። ኤሌክትሪካል ቻርጅ ኮንቲኒስሊ ፍሎው ባክ ኤንድ ፎርስ። ስለዚህ ኤሌክትሪክ ቻርጁ ወደፊትና ወደኋላ ቀጥ ብሎ አይሄድም ማለት ነው። ባክ እና ፎርስ እያለ ነው የሚሄደው፣ ፊትና ኋላ እያለ። ኤሌክትሪካል ዋር አውትሌትስ ሰቻስ ኢን ዮር ሆም ኤንድ ስኩል ዩዝ አልተርኔቲንግ ከረንት። የኤሌክትሪክ ግድግዳ ላይ ያለው አውትሌቶች ወይም ደግሞ እነዚህ ሶኬቶቹ አልተርኔቲንግ ከረንት ነው የሚጠቀሙት ነው የሚለው። ዌን ዘ ፍሎ ኦፍ ከረንት ኢዝ ኦልዌይስ ኢን ዋን ዳይሬክሽን። ፍሎው አሁን ቅድም በሁለት ዳይሬክሽን ነው፣ ኦፖዚት እና በአንድ ዳይሬክሽን ወደዛ ደግሞ ይመለሳል። ሁለት ዳይሬክሽን ያለው ግን በአንድ ዳይሬክሽን በሚሄድበት ጊዜ
ኢት ኢዝ ኮልድ ዳይሬክት ከረንት። ምን ይባላል? ዳይሬክት ሲባል ቀጥተኛ አይደለም፣ ቀጥ ብሎ የሚሄድ በአንድ መስመር ብቻ የሚሄድ ከረንት ነው ማለት ነው። ኢን ኤ ዳይሬክት ከረንት ሰርኪዩት ኤሌክትሪክ ከረንት ፍሎስ ኮንቲኒየስሊ ዊዛውት ስቶፒንግ ኦር ሪቨርሲንግ ዳይሬክሽን። ዳይሬክት ከረንት የሚባለው በተከታታይ ኤሌክትሪክ ከረንት ኮንቲኒየስሊ ያለምንም ማቋረጥ ወይም ደግሞ ያለምንም መመለስ ሪቨርስ ማድረግ ይሄዳል። እሱ ዳይሬክት ከረንት ይባላል። የባትሪ ኢዝ አን ኤግዛምፕል ኦፍ ዳይሬክት ከረንት ፓወር ሶርስ። ባትሪ የዳይሬክት ከረንት ምሳሌ ነው። ለምሳሌ ስልካችሁን ባትሪ አብሮት እሱ አይቀንስም አይጨምርም። ስልክ ባትሪ ከጨረሰ ወይ ሊዘጋ ይችላል እንጂ ፓወሩ አይቀንስም አይጨምርም። በአንድ ዳይሬክሽን ብቻ የሚሄድ ከሆነ ዳይሬክት ከረንት ይባላል ማለት ነው። ሳም ኤሌክትሪካል ዲቫይስ ሰች አስ ኮምፒውተር ቻንጂንግ አልተርኔቲንግ ከረንት ፍሮም ደ ዋል አውትሌት ኢንቱ ዳይሬክት ከረንት። አያችሁ፣ የተወሰኑ ዲቫይሶች ለምሳሌ ኮምፒውተር ሊሆን ይችላል፣ ስልክም ሊሆን ይችላል። ከሶኬቱ የምናገኘው እንቸርጃለን አይደለ? ኮምፒውተራችሁን ቸርጃችሁ ከዛ ከወሉ ወይም ደግሞ ከግድግዳው ያለው ከረንት አልተርኔቲንግ ነበረ ወደ ዳይሬክት ከረንት ቀይረው ምን ያደርጉታል? ኮምፒውተሩ ላይ ሲደርስ ዳይሬክት ከረንት ነው። አሁን ባትሪ በምታበሩበት ጊዜ ወይም ደግሞ ኮምፒውተሩን ስታበሩ ተመሳሳይ የሆነ ላይት ነው የሚኖረው ማለት ነው። ስለዚህ ወደ ዳይሬክት ከረንት ቼንጅ ያደረጉት ማለት ነው። The box on the train power cord changes alternating current into direct current። ቻርጅ ከምታደርጉት ቦክሱ ሊሆን ይችላል ወይ ቼንጅ የሚያደርገው ቦክሱ ሊሆን ይችላል ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ቀጣይ የምናየው 6ቱን ጥያቄዎች የመጨረሻዎቹን ጥያቄ ነው። ወደዛ እንሄድ። እሺ፣ የመጀመሪያው ጥያቄ what is the name of the force that pushes magnet apart or pulls them together? ማግኔቱን አፓርት አድርጎ የሚያገፋፋው ወይም ደግሞ የሚያሳስበው ምን ይባላል? ኤ ግራቪቴሽናል ፎርስ፣ ቢ ፍሪክሽናል ፎርስ፣ ሲ ማግኔቲክ ፎርስ፣ ዲ ኤሌክትሪካል ፎርስ። መልሱ የሚሆነው ምንድነው? ማግኔቲክ ፎርስ ነው። ኤክስፕላኔሽን ስናይ the textbook defines the magnetic force as specific force that act between magnets to either attract or repel them። ማግኔቲክ ፎርስ የሚባለው ማግኔቱ እንዲሳሳብ ወይም እንዲገፋፋ የሚያደርገው ፎርስ ነው። ስለዚህ ማግኔቲክ ፎርስ ይባላል ማለት ነው። ሁለተኛ which part of a magnet has strongest magnetic force? ማግኔት ፓርት አለው አይተናል። ከነሱ ፓርት ውስጥ የትኛው ነው ስትሮንገስት ወይም ጠንካራ ማግኔቲክ ፎርስ ያለው? ኤ the center፣ ቢ magnetic pole፣ C the top of the force only፣ D the side edges። መልሳችሁን ሞክሩ። መልሱ የሚሆነው the magnetic pole B ማለት ነው። ኤክስፕላኔሽን ስናይ the parts of magnet where the magnetic force is at its maximum strength ወይም ደግሞ በጣም ጠንካራ የሚሆንበት ምን ይባላል? magnetic pole ወይም ደግሞ ዋልታዎች ይባላሉ። ዋልታዎች ደግሞ ማን ናቸው? ኖርዝ እና ሳውዝ ማለት ነው። ሶስተኛ which of the following is classified as magnetic material ወይም ደግሞ attracted to magnets? magnetic material ከሚባሉት የሚመደበው የቱ ነው የሚለው ወይም ደግሞ magnetic material የሚባሉት በማግኔት የሚሳቡ ነገሮች ማለት ነው። ኤ አልሙኒየም፣ ቢ ኮፐር፣ ሲ አይረን፣ ዲ ፕላስቲክ። መልሱ ሲ አይረን ነው የሚሆነው። ኤክስፕላኔሽን ስናይ while there are many metals በጣም ብዙ ሜታሎች ቢኖሩም ኦንሊ ፊው ላይክ የተወሰኑት ለምሳሌ አይረን፣ ኒኬል እና ኮባልት አር ናቹራሊ አትራክት ቱ ማግኔት። እነዚህ ሶስቱ ብቻ ናቸው በማግኔት የሚሳቡት ወይም ደግሞ እነዚህ ሶስቱ ቅይጥ ሆነው አሉ የሆነው ከሌሎቹ ሜታሎች ጋር ቅይጥ ሲሆኑ በማግኔት መሳብ ይችላሉ ማለት ነው። አራተኛው አን ኤሌክትሪክ ሞተር ኢዝ ኤ ዲቫይስ ዛት ቼንጅስ። ይህን አይተናል። ኤሌክትሪክ ሞተር የሚባለው ምን ከምን የሚቀይር ነው? ኤ መካኒካል ኢነርጂ ቱ ኤሌክትሪካል ኢነርጂ፣ ቢ ኤሌክትሪካል ኢነርጂ ኢንቱ መካኒካል ኢነርጂ፣ ሲ ሂት ኢነርጂ ኢንቱ ላይት፣ ዲ ሳውንድ ኢነርጂ ኢንቱ ኤሌክትሪክሲቲ። መልሳችሁን ሞክሩ። መልሱ ቢ ኤሌክትሪካል ኢነርጂ ኢንቱ መካኒካል ኢነርጂ ነው የሚሆነው። ኤክስፕላኔሽን ስናይ አን ኤሌክትሪክ ሞተር ቴክስ ኤሌክትሪካል ከረንት። ኤሌክትሪክ ሞተር የሚባለው ኤሌክትሪካል ከረንትን ይወስዳል ኤን ኮንቨርት ኢት ኢንቱ ሞሽን። ያንን ኤሌክትሪክ ከረንት ወደ ምን ይቀይረዋል? ወደ ሞሽን ደግሞ መካኒካል ኢነርጂ ይቀይረዋል። ለምን ማለት ነው? ፓወርስ ቱ ቶይስ፣ ለተለያዩ ለቶይም ደግሞ ለተለያዩ ነገሮች ፓወር ይሰጣቸዋል ማለት ነው። ከዛ በኋላ አምስተኛ ዋት ሃፕንስ ቱ ማግኔቲክ ፊልድ አራውንድ
a wire if the electric current increase በማግኔቲክ ፊልዷ ዙሪያ ምን ይፈጠራሉ? ኤሌክትሪክ ከረንቱ ቢጨምር ነው የሚለው። እንግዲህ ኤሌክትሮማግኔትን አይተናል አይደለ? ኤሌክትሪክ ሲጨምር ማግኔቲክ ፊልድ ምን ይሆናል ነው ያልነው። A the field is disappear ፊልዱ ይጠፋል። B the field is get weaker ፊልዱ ደካማ ይሆናል። C the field is get stronger ጠንካራ ይሆናል። D the field is change to gravity ፊልዱ ወደ ግራቪቲ ይቀየራል ነው የሚለው። መልሳችሁን ሞክሩ እስኪ። እሺ መልሱ the field is get stronger ነው የሚሆነው። ፊልዱ ኤሌክትሪክ ከረንት ሲጨምር ወይም ደግሞ ኢንክሪዝ ሲያደርግ ፊልዱ stronger ነው የሚሆነው። ኤክስፕላኔሽን ስናይ according to Faraday's principle increasing the flow of electricity directly increase the strength of the magnetic field created around the wire በፋራዳይስ ፕሪንሲፕል መሰረት ኤሌክትሪክ ፍሎውን በጨመርን ቁጥር ምኑ ይጨምራል? ማግኔቲክ ፊልዱ ክሬት የሚደረገው ይጨምራል ማለት ነው። ስድስተኛና የመጨረሻው ጥያቄ what is the main difference between a motor and generator ሞተርና ጀነሬተር ልዩነታቸው ምንድነው? ዋና ልዩነታቸው A they use different type of magnet የሚጠቀሙት የተለያየ ማግኔት ነው። B the motor use AC and generator use only DC ሞተር የሚጠቀመው alternating current ነው። ጀነሬተር ደግሞ direct current ይጠቀማል ነው የሚለው። C they perform opposite energy conversion ተቃራኒ ኤነርጂ ልውውጥ ነው ያላቸው። ዲ ኦንሊ ሞተርስ ዩዝ ዋየር ኮይል ሞተር ብቻ ዋየር ኮይል ይጠቀማል ነው የሚለው። መልሳችሁን ሞክሩ። መልሱ የሚሆነው ተቃራኒ ነው ኮንቨርዥን አይደለ? ሲ they perform opposite energy conversion ነው የሚለው። ኤክስፕላኔሽን ስናይ a motor changes electricity into motion ሞተር የሚቀይረው ኤሌክትሪክን ወደ ሞሽን ወይም ደግሞ ወደ እንቅስቃሴ ነው። whereas the generator is the opposite it changes ጀነሬተር ተቃራኒ ነው። ምን ይቀይራል? ሞሽን ወይም ደግሞ መካኒካል ኢነርጂን ወደ ኤሌክትሪሲቲ የሚቀይር ነው ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። 8ኛ ክፍል ጀነራል ሳይንስ ይህንን ይመስላል። እንግዲህ የአመቱ ትምህርታችን ጨርሰናል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያላችሁን አስተያየት እስኪ መጽሐፉን ሙሉ ስንጨርስ እንዴት ነበር ያላችሁን አስተያየት እስኪ አስቀምጡልኝ። በሌላ ቪዲዮ እመጣለሁ። ቀጣይ ሰላም ቆዩልኝ።